በእናትህ ትዕግስቴን አታስጨርስም። ትናገራለህ አትናገርም? ሌላ ትርፍ ነገር እንድናገር አታርገኝ። ባቡሬ ወዴት ነው የምሮጥ? እናት እህት ሴቶች እንዳለ እንደ ቆሻሻ ሳጥን ነው ማያችሁ። እኔ ራሴ እመጣለሁ አልኩ አይደል እንዴ? እኔን አይደል እንዴ የምትፈልገው? በቃ ማዘሯ ልቀቃት። ጫኔ አባትሽ ይፈልግሻል ብሎ ነው። አስፈር እያስፈራራኝ ባልሆነ የሰውስ ምን ይላል? እዛማ ሽማግሌ አይላክም። ሌላ ድግስ ደግሰውላት አይሆንም አይደል? እባክህ ልጄ የሰይጣን ስራ አትስራ። ሰይጣኖችማ እናንተ ናችሁ። አንቺን ካገኙሽ ደግሞ አይለቅሽም፣ ይገሉሻል። ይግደሉኛ። ደግሞ ስንገናኝ ልክ እንደዚህ ነበር። እኔ ፍቅር ነኝ ከዛ ኮተታም ወንድምሽ ከመሆኑ ሁለታችሁም ለእኔ አስፈላጊ ሰዎች ናችሁ። አይገባሽም እንዴ? ተነሽ ተነሽ። ተነሽ። የት ነው ያለሁት? ማነው አንተ? የኔ ማንነት ምንም አያደርግልሽም። አልገባኝም። ምንድነው? የት ነው ያመጣኝ? ቆይ እዚህ ቤት ውስጥ ለምን አመጣኝ? አልገባኝም። እሱን ከወጣሽ በኋላ ልጅን ጠይቂዋለሽ። ማለት አልገባኝም። ይሄ ከልጄ ጋር ምን ያገናኘዋል? አሁን ዝም ብለሽ አትለፍልፊ፣ ዝም በይ። ወይኔ እናት አልሆንም። ለምንድን ነው እንደዚህ የምታረገኝ? ልጅሽ ያላዘነልሽ እኔ እንዳዝንልሽ ጠብቀሽ ነው? ማለት ምን ፈልገህ ነው ያለ ፍላጎቴ ወደዚህ ይዘኸኝ የመጣው? አሁኑን አስወጣኝ፣ እከሳለሁ። አትጩሂ። እጮሃለሁ። ኧረ አድኑኝ! ወይኔ ማነህ አንተ? ከልጄ ምንድን ነው የምትፈልገው? ምን አለውና ነው ከሱ ምን የምፈልገው? ለምንድን ነው እኔን እዚህ ያመጣኝ? ይኸውልሽ ልጅሽ ከዛች ቆንጆና ከእናቱ ልጅቷን መርጧል። ማናት እሷ? ለሊ። ለሊ ምን ሆነች? ቆይ ምን እያደረግክ ነው? አልገባኝም። ምን ተፈጥሮ ነው? ልጅሽ ከእስር ቤት እንደወጣ የተቀበልኩት እኔ ነኝ። ታዲያ ምንድን ነው? እናማ ክዶኛል። ግን መልሶ ልጅቷን የማይሰጠኝ ከሆነ እመኚኝ እገልሻለሁ። አልገባኝም። ተረጋጊ አረግቷ። ምናልባት ቀልብ ከገዛ ይዟት ይመጣል። ከዚህ በፊት ለሊን አግተናት ነበረ። የፍርድ ቤት ቀጠሮ ቀን እንዳትገኝ ብለን መጨረሻ ግን ቀጠሮው ቀን ሲደርስ ለሊን ለቀቃት። አልገባኝም። ልጄ ቤኪ ከእናንተ ጋር ለምንድን ነው ያገታት? ኧረ እኔ በፍጹም አልገባኝም። ለካ ስለ ልጅሽ ብዙ ነገር አታውቂም። ለማንኛውም ምንም አይነት ድምፅ አልፈልግም። እጮሃለሁ ብትይ ውርድ ከራሴ ሰማሽኝ? ያረግቷል። ወይኔ ጉዴ! የት ነው ያመጣኝ? አንቺ ምን እያደረግሽ ነው? ያምሻል? በእናትህ ትዕግስቴን አታስጨርስም። ትናገራለህ አትናገርም? አትሰሚኝም እንዴ? እኔ ምንም የማውቀው ነገር የለም። እና ምንም አታውቀው ነው? ምን ልትሰራ እዚህ ድረስ መጣ? የምወስደው ዕቃ ነበረ። እዚህ ነበር የተቀጣጠርነው። ከማን ጋር እባክህ? ከገጀራው ጋር። እና ታዲያ እሷ አይደለ እንዴ ማዘሯን የወሰዳት? ማዘሯ ማናት? ምንድናት? እኔ ምንም የማውቀው ነገር የለም አልኩሽ አይደል? ምን እየሆንሽ ነው? ቆይ አረ እዚህ ድረስ የመጣው ምንም አታውቀው ነገር ሳይኖር ነው አይደል? የምታውቀው ነገርማ አለ፣ ተናገር። ገጀራው ማለት የበፊት የባቡር ጀለስ ነው። ታዲያውን ማዘሯን ለምን ወሰዳት? ከብር ውጪ ምንም የሚያስበው ነገር የለም። ሴት ልጅም አይወድም። ማዘሯን አንድ ነገር ሲያደርጋት ልንደርስላት ይገባል። ሴት ልጅ አይወድም ማለት አልገባኝ። ታሪኩ ብዙ ነው ዴቭ፣ ልንደርስላት ይገባል። ስማንተ ከንቱ አንተን ደግሞ ምን አደረኩ? ኪንጎን አንዴ በተዘጋውበትና ሁሌ በሱ ተጠያቂ መሆን አለብን? አዎ ትሆናል። እዚህ ድረስ መተህ ምንም ነገር አላውቅም እንዴት ትላለህ? ሲገግም ነው እንጂ ዴቭ፣ ትሰማኛለህ? ማዘሯ አንድ ነገር ትኑና ሳልደርስባት አንላቀቃትም። እሺ አጨፈልቃለሁ። ልቀቁኝ በቃ። እኔ ስራ ፈት እኮ አይደለሁም። የሚጠብቀኝ ሰው አለ። በቃ እኔ በማላውቀው ነገር እዚህ መቆየት አልፈልግም። እኔ ልሂድ በቃ። ወዴትም አባት ሄዱ ማርፈት ይገባል። እሄዳለሁ። የትም አባት ሄዳለሁ። ስማንተ ንቅንቅ እላለሁ ብትል እገልሃለሁ። እሺ
ለሊን ሳይወስዷት አይቀሩም። ለሊን አሳልፎ ከመስጠት ውጭ ምንም አማራጭ የለም ማለት ነው? አዎ እነሱ እንደዛ ነው የሚሉት። ታውቃለህ ምን ማድረግ እንዳለብኝ ለራሱ አላውቅም። የምናውቃቸውን እያንዳንዱ ቦታዎች አየን፣ ግን ቀይረዋቸዋል። ይህን ሴጣን እናናዝዘዋል። ልጅ የት ሄደ? ሄሉ ለሊና አላገኘሻት? አረ የለችም ሩታ። ምን ይሻላል? ሩታ ባቡሬ ቆይ ምን ይሻላል? ለሊ እኮ የለችም። አንተ ጋር አልመጣችም? አይ አልመጣችም። እርግጠኛ ነህ ባቡሬ? ቆይ ወዴት ሄዳ ነው? ቆይታለች ነው ከወጣች? አላውቅም። ዶክተሩ ረፍት ታድርግ ስላለኝ ረፍት እንድታደርግ ብዬ ትቻት ወጥቼ ነበር። ስመለስ በዛ መሀል የት እንደሄደች አላውቅም። ገጀራው ነው በቃ። የምን ገጀራ? እሱ ነው እንደዚህ የሚያደርገው፣ ሌላ ማንም ሰው አይደለም። ዶክተሩ ጋር ምናልባት ከሆነች ስልኩን ትሰጠኛለህ? ደውዬ ልጠይቀው? ደውዬልን ነበር። ምን አለ? እዛም የለችም። ለሊ የት ነሽ? አንድ ነገር ከሆነች ምንም ሰው አልሆነ። በቃ ተረጋጋ ባቡሬ። ምናልባት ሌላ ቦታ ትሆናለች። እንዲህ ብዬ ተስፋ ላድርግ እንጂ ገጀራው ካገኛት አይለቃት። ቆይ ገጀራው የሚባለው ሰውዬ ከለሊ ምንድን ነው የሚፈልገው? ይኸውልሽ ፈልጓት። ቆይ እንጂ ባቡሬ ወዴት ነው የምትሄደው? ቆይ ለሊ ምን ሆና ነው? እኛ ምንድን ነው ማድረግ ያለብን? ካገኛቸው ደግሞ ደውልልኝ። ወይኔ ለሊ ወዴት ገብታ ይሆን? እዚህ ሀገርም ጠለፋ አለ እንዴ? ጠለፋ አይመስለኝም ሄሉዬ። የባቡሬን እናት የማታውቀው ሰው አስገድዶ ወስዷት ነው። ትልቂቱን ሴትዮ? አዎ። ቆይ ምን ሊያረጓት ነው እሷን? አየ ከተማ ሰው ማስጠላቱ። እናትን አስገድዶ መውሰድ ምን ይባላል? እኔም አላውቅም ሄሉ፣ ምን እንደሚሻል አላውቅም። እኔ ራሴ በጣም ግራ ገብቶኛል። አሀ ቆይ ሽማግሌ ፈላልጋችሁ ከቤቱ ማትልኩት ሰውየው የቀድሞ ባለው ነው እንዴ? እረ አይደለም ሄሉ። ታዲያ ለምን አስገድዶ ይወስዳታል? ነገሩ ለኔም ግልጽ አይደለም። እነ ባቡሬ ናቸው የሚያውቁት። ታዲያ ቆይ ምን ተሻለ? ለሊንም ሊጨምሯት ነው እንዴ? አየ ከተማ ሰው እንዲህ የሚያደርጋል? አደይም የለችም። ወዴት ልትሄድ ትችላለች ግን? ቤዛ ሄሉ። ቤዛስ? ቤዛ ምን? ምናልባት እኮ እሷ የምታውቀው ነገር ይኖራል። ሂድ በቃ። ወይት ወደ ቤት ነው። ለምን መጣው? ለምን እመልሳለሁ? በቃ እኔ ብቻዬን እሄዳለሁ። ብቻሽን ለመሄድ ለምን አሹክ ታልሽኝ ብለሽ ሙጥኛልሽ? እኔማ ያዳኒ ካለ ብዬ ነበር። በቃ የለም ተመለስ። እትዬ አድርሰሃት ተመለስ ብሎኛል። አድርሼሽ እመለሳለሁ። አለቀ አበቃ በቃ። እኔ አልፈልግም አልኩ እኮ አሹ። እማዬ እንዳትጨቃጨቁ ብላለች። ሌላ ትርፍ ነገር እንድናገር አታርገኝ። በቃ ሂድ። እንደውም አበዛሽው። ሂጂ ፍቅር። እሄዳለሁ። ባይ። አሃ ያለ ምንም ምክንያት ሄዳለሁ ብሎ ነገር አለ። ቆይ ግድ የለም የት እንደምትሄጂ አይሻለሁ። ፍቅር እንዳትጠጋኝ። ቆይ አንቺ ምን ለማድረግ እየሞከርሽ ነው? ለምንድን ነው ያንን ፋራ ሰገጤ ዘበኛ ይዘሽ ምዞር? ማን ነው እሱ? ማለት እኔ እንደዛ አላደረኩም። ነይ ወደዚህ አንቺ ደነዝ። ልቀቀኝ ዳኒ። ምን እያደረክ ነው? ይቅርታ የኔ ሞናሊዛ። በፍቅር ሳወራሽ ለምንድን ነው ቆይ የማትቀበይኝ? ወይስ ንቀት ነው? ኧረ አይደለም። ስሚ በፈለኩሽ ቁጥር ላገኝሽ እፈልጋለሁ። ማለት አልገባኝም። ደግሞ ዛሬ ትሄዱ ነው? በቃ ተስፋ ቆረጠ ማለት ነው። ባቡሬ ወዴ ነው የምሮጠው? እቴን ይንሳኝ። እኔ ምንም ማውቀው ነገር የለም። ስማ ልታታለኛ ሞክር። ገጀራዊ ነው ያለው። እኔ የት እንዳለ አላውቅም። ምንም ማውቀው ነገር የለም። እሱም አለበት። አዎ ያውቃል። እኔ ምንም የማውቀው ነገር የለም። ሰው ዕቃ ተቀበል ብሎ ነው የጠራኝ። ሄሎ ገጀራው ትሰማኛለህ? እናቴን ጫፏ እንዳነካተሽ። ለሊ አንተ ጋር ነች? እርግጠኛ ነህ ለሊና ልሱካት? እየቀለድኩ አይደለም ገጀራው። እናቴ ለኔ ምን እንደሆነ ታውቃለህ? እባክህ እሷን ጫፏ እንዳነካት። ከፈለክ ደግሞ እኔ እናንተ ተገናኝተን ማውራት እንችላለን። ስማ ያክስቷን ነገር አብረን መራም ፈጥርለታል። እናቴን በጣም ፈልጋታለሁ።
በዚህ ልክ ጨካኝ አትሆንብኝ ገጀራ። እኔ እናንተ ብዙ ነገር አሳልፈናል። ይሄን ነገር ለእኔ ማድረግ አይከብድም። ቀድሜ ከዳኸኝ አንተ ነህ። እኔ ለሴት ብለህ እንዴት ትከዳኛለህ? ምንም አይነት ምክንያት አልፈልግም። ሴትቷ በጣም ብዙ ገንዘብ ልትሰጠኝ ተስማምታለች። ከብርና ከሴት ምን እንደምመርጥ ደግሞ በደንብ ታውቃለህ። ፈጥና ያቺን ሴት በእናትህ ቀይራት። ምንም ቢሆን ጓደኛዬ ነህ ብዬ ነው ምርጫ የሰጠሁህ። ባይሆንማ እናትህን እዚሁ ሲጠረግ ይገልልህ ነበር። አታለቃቅስ። በጣም ቀላል ምርጫ ነው። ለሊና አምጣት፣ እናትህን ውሰዳት። በቃ ወስነህ ደውልልኝ። እጅ ላይ ያለው ልጅ ደግሞ አሁኑኑ ልቀቀው። እሱ ያንተ ምርጫ ነው። ከልጆቼ ምንድን ነው የምትፈልገው? ልጆቼን ለምን ታስጨንቃቸዋለህ? እኔ የምትፈልገውን ነገር ላድርግልህ። ከአንቺ ጋር ማውራት አልፈልግም። እናት፣ እህት፣ ሴቶች እንዳለ እንደ ቆሻሻ ሳጥን ነው ማያችሁ። ምን ነው ልጄ? ምንም ቢሆን እኮ የወለደች ሴት ናት። 9 ወር ሙሉ ተጸንሶ እንዳልተወለደ። ምን ነው ልጄ? እናት የለህም? የለኝም። እናት ምንድን ነው እናት? ቆይ እናት ምንድን ነው? ያመሃል ግን ጤና ልክ ነው? አንቺ አሮጊት አሮጊት? ምን የተረገምክ ልጅ ነህ? ለካ እንዳንተ አይነትም ፍጥረት አለ። ድምፅሽን ልሰማው አልፈልግም። ከዚህ በኋላ እንዳትናገሪ። ለምን? በቃ ታስጠሉኛላችሁ። እናት ለመሆን ምንም አትሞክሩም። ልጅሽ አንቺን ካስበለጠ እውነትም ባቡሬ እናቱን ከልብ ይወዳታል ማለት ነው። አይ ልጄን አታስጨንቀው። ምንም የፈለገ ነገር ቢሆን እኔ ይቀጣለሁ። ተው እባክህ፣ ልጄን አታስጨንቅብኝ። ይህ አትጩይ እሺ? ማን ነው? ካላወቅሽኝ አይንሽን አለቅሽ። እህቴ አዴ ብርሃኔ ደህና ነሽ? ምን ሆነሽ ነው የደነገጥሽው? ደግሞ እዚህ ቦታ ብቻሽ ምን ትሰሪያለሽ? አይ እንዲሁ ዝም ብዬ ደግሞ በጣም ተቀይሜሻለሁ። እንዴ ደግሞ ምን አጠፋሁ? እንደምመጣ እያወቅሽ መተሽ አልተቀበልሽኝም። ስደውልልሽ ደግሞ ስልክ አታነሺም። ስልኬ እኮ ቻርጅ ሰጥቼው እኮ። እሺ በቃ ነይ አባዬ ጋር እንሂድ። አባትሽ ጋር ደግሞ ምን እንሰራለን? ጫኔ አባትሽ ይፈልግሻል ብሎኝ ነው። እንግዲህ ምን እንደሚል ሄደን እንሰማለን። እማዬ ሰምታለች እንደምትሄጂ? አዎ ነግሬያታለሁ። እሺ በቃ ነይ እንሂድ። በጣም ናፍቀሽኛል። ስደውልልሽ አታነሽም። እንደ በፊቱ ደግሞ ቶሎ ቶሎ እየደወልሽ አይደለም። ቆይ ምንድን ነው የሆንሽው? እህቴ ምን ነው? ምንድን ነው እሱ? ብርሃኔ በጣም ይቅርታ አድርጊልኝ። ምንድን ነው ብርሃኔ? አራጋራጋራጋራ እህትማማቾቹ አልተቻላችሁም? አለልኝ። እንዴት ነህ? እንዴት ነሽ ሙሽሪት? በይ ማን ነገር? ከኔ ይደበቃል ብለሽ ነው? ስትግደረደሪ ከርመሽ ይኸው አንቺም አልቀረልሽም። እንግዲህ ልትዳሪ ነው። በይ እንግዲህ ቅመሻት። አለልኝ አሁን ገለል በል ከፊታችን። አንድ አንተ ማውራት ከጀመርክ መቆም የለ። እህቴ በቃ ነይ እንሂድ። ገለል በል ከፊቴ አልሽ። አሁንማ እህትሽን አገኘሽ። ምን ታረጊ? አንቺ ምን አለብሽ? አሽር አቢ ተደብቀ ደግሞ ማንም ልትከተለው? አንተ አስደነገጥከኝ እኮ። ቆሌ ይገፈፍ። እቺን ፍቅር ነው ትምህርት ቤት መግባት አለመግባቷን ላረጋግጥ ብዬ ነው የቆምኩት። እትይ ልቀው ይልቅ አንተ ወዴት ነህ? እኔማ አንተ ጋር የመጣው ነበር። ሄለን ከሮማን ጋር ናት አይደል? እኔ እንጃ አብዬ።
እኔ እያለሁ አልነበረችም። አይ ከሮማን ጋር ነው የምትሆነው? አዎ። አንተ ጋር እንዴት ነው የከተማውን ኑሮ ሄለንዬን ያስለመድካት? ይኸውልህ ሄሉ እየታኮርፋለች እንጂ ያው ለምዳለች። ናፍቆት ነው መሰለኝ ዝም ብላ ነው በቃ የምታኮርፈው ብታያት። ይሄ መች ጠፋኝና ብዬ እሷ ጋር ብቻ ያለ መስሎ ነው። እኔ ጋርም እንዲያ ነው። ይኸውልህ እዚህ ከመጣው ጀምሮ ሰው ገልመጥ ታደርገኝላ ሆድ ይብሳኛል። የምሬን ነው ብለህ ይኸውልህ አሹ እንደዛ ግን እኮ መሆን የለበትም። ምን ሊያደርገው ታዲያ ብዬ አረዲያ ባሪያ መስል ማኩረፍ ምንድን ነው ትለኝ ነበር ምዬ። ይኸውልህ እዚህ ስመጣ ብሶብኝ ቁጭ። እሱማ እኮ አሹ ልክ ነህ። ልረዳት እኮ እየሞከርኩኝ ነው። ግን ደግሞ ይኸውልህ ብዙ ነገሮች የተለያዩ ናቸው። እሷ ደግሞ አውቃ ግግም የምትለው ነገር አለ። አውቃ ታጠፋለች። እሱ ነገር ነው በጣም ነው የሚያስጨንቀኝ። አይዞህ አቤ አንተ አትጨነቅ። ኧረ ጠላት ጭንቅ ይበለው። እኔ በሚገባት ቋንቋ አስረዳታለሁ። እና እሺ አንተ ጋርስ ምን አለ? እንደፊት እኮ እያወራኸኝ አይደለም። አዲስ ነገር አለ እንዴ? ምንም አዲስ ነገር የለም አብዬ። ይኸውልህ ተከርሞ ካቻምናም አምናም የኒዋ ሮማን አልገባኝም ነው የምትለው። ቆይ አንተ ለምን ግልጽ ናት ነግራት? መልሷ ምን እንደሚሆን እያወቅኩ ምን ብዬ ጠይቃታለሁ ብለህ ነው አብዬ? እንዴ እሱ መልሷን በምን አወቅ? ተናገረች እኮ ሁሉንም ነገር አውቃለሁ። አውቄ ነው እንዳላወቀ መሆኑ ጓደኝነታችን ይበልጣል አለች። አንተ ምን ብላት? ልነግራት ገና አዝማሚያውን ሳጠጋጋ አይኗ ውስጥ የሆነ የሚያስፈራ ነገር ይታየኛል። ኋላ አይንህን ማየት አልፈልግም ብላ ዞር በል ትለኛለች ብዬ በቃ እተዋለሁ። እንዴ እና እሷን ማፍቀሩን ተውከው? አቢ ደግሞ እያወቅ እንደው ፍቅር እንዴት ተብሎ ይተዋል? እንዴ ቤት ሀገር እና ምኑን የተውከው? የኔ ወንድም የልቤን በልቤ ይዤ ጸጥ ማለቱ ይሻላል። አረ አዎ አቢ እንዲያ ነው የሚሻለው። ይኸውልህ እሱ ሁሌ እንዲህ እያልክ አንዱ ከኋላ መጥቶ አፈፋ ነው የሚያደርግብህ። ነግሬሃለሁ። አራሹ ቀብራራው የምዬ ልጅ ማን ወንድ ነው የሚወስዳት? እስኪ ሞክረኛ። አሹ ሴት እኮ ናት። ይኸውልህ ቶሎ ነገራት። ይሄ ላንተ በጣም ጥሩ ጊዜ ነው እንዳያመልጥህ ጊዜ። አይ ተዋት እባክህ። የእሷንም ልብ አውቋለሁ። ከኔ ርቃ ወዴት ትሄዳለች ብለህ ነው አብዬ? ይኸውልህ አሹ እሱን ግን ማወቅ አይቻልም። በል የመናገሩን ነገር ተው አብዬ። ደህና የተውኩትን ነገር አቀስቅስብኝ። በል ባይሆን እኔ ቶሎ ወደ ቤት ልመለስ፣ እትዬ እንዳይቆጡኝ። በልና አይ አሹ ይኸውልህ በቃ አንተ እንደዚህ ለመናገር የምትፈራ ከሆነ እኔ ራሴ ነው የምነግራት። አታደርገው። አደርገዋለሁ አሹ። በል በል አቤ ቢቀር ይሻላል። ይኸውልህ እኔ ራሴ እነግራታለሁ ድፍረቱ ካለኝ። ለነገሩ ሀሳቡም የለኝም። እህትነቷን ጓደኝነቷን ከማጣ ልቤ እየተቃጠለ ብኖር ይሻለኛል። በልና አሁን እዛ ቤት ታያችኋለህ። አብረን እንግባ። እኔ ራሴ እመጣለሁ አልኩ አይደል እንዴ? እኔን አይደል እንዴ የምትፈልገው? በቃ ማዘሯ ልቀቃት። እኔ ራሴ ያለበት ድረስ እመጣለሁ። አይ እባክህ ማዘሯ ምንም በማታውቀው ምንም ነገር ታታለች። ለሊ አይደለች ለሊ ሄላ እኔ ያለሁበትን አልነግርም። አንተ ያለበትን ንገረኝና እኔ ያለበት ድረስ እመጣለሁ። ሄላ አይ ብቻዬን ነኝ። እኔ ራሴ እመጣለሁ። ያለበት ድረስ እመጣለሁ። ለሊ ቆይ እዚህ ምን ያደርግሽ? ምንም። ምን ነው ዶክተር? ባበሬ በጣም ተጨንቆ ደውሎልኝ ነበር። ከዛ እኔ ጋር እንዳለች ነበር። በሰላም ነው? አላመመሽም? ደህና ነኝ ዶክተር። እና ምረዳሽ ነገር አለ? አይ ምንም የለም ዶክተር። እሺ ነይ በቃ እንሂድ። እዚህ ብቻሽን አትሁኝ። አይ ሰው እየጠበቅኩ ነበር። ብቻሽን ከምትሆኚ ላጣብቅሽ። አይ ዶክተር ችግር የለውም፣ አንተ መሄድ ትችላለህ። ችግር የለውም ለሊ። በቃ ለባቡሬ ልደውልለትና አላሳውቀው። በጣም ተጨንቆ ነበር። ዶክተር እባክህ ምንም አትበለው። ለምን? ወደ ቤት አልመለስም። እንዴ ለምን? የባቡሬና ችግር ውስጥ ናት። ግዴታ እኔ እጄ እሷን ነፃ ማውጣት አለብኝ። እሱ ደግሞ ይሄንን እንዳደርግ አይፈቅድልኝም። እናቱና አንቺ እንዴት? አልገባኝም። አክስቴ ማለቴ የኔ አክስት ናት ይሄን ሁሉ ነገር የምታደርገው። ዶክተር ማዞሯን እኮ አስይዛታለች። ይሄን ሁሉ ነገር ደግሞ የምታደርገው እኔን ለማግኘት ብላ ነው። ከዚያ ብታጫውተሽኝ ነበር እና ምን ወሰንሽ? በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም ዶክተር። ሰው ላለመጉዳት ብለሽ ራስሽ መጉዳት የለብሽም ለሊ። አይ እንደዛ ማድረግ አልችልም ዶክተር። ማዞሯ በእኔ ምክንያት ምንም እንድትሆን አልፈልግም። አታስቢ ለሊ። አንቺ ራስሽን አሳልፈሽ ሰጠሽም አልሰጠሽም ምንም የሚቀየር ነገር የለም። ለባቡሬ መሞከር ነው። ስለዚህ አንቺ መጀመሪያ ዳኝና
እናቱን የምታስለቅቅበትን መንገድ በብልሃት አስቢ። እኔን ካላገኙ ሌላ ምንም አይነት አማራጭ የላቸውም ዶክተር። ይኖራል ለሊ፣ አስቢ። ብዙ ነገሮች ይኖራሉ። ምናልባት አንቺ እነሱ ያሉሽ ነገር አስበሽ ሊሆን ይችላል፣ ግን ደግሞ እመምሽ ላይ ማማት ጀምር። እሺ ዶክተር። እንሂድ? አይ አንተ ሂድ ዶክተር፣ እኔ ትንሽ ቆያለሁ። ይሻላል ለሊ? አዎ ዶክተር። በእኔ ሀሳብ አልተስማማሽም ማለት ነው? አይ እንደዛ ሳይሆን ዶክተር፣ ከራሴ ጋር ጊዜ መውሰድ ስለፈለኩ ነው። እሺ ለሊ፣ በቃ ተረጋጊ። እሺ ዶክተር። ሄሎ ባብሉ፣ ሰማኛል። ደውልለት። ለማን ነው ደውል? ለቀጠረ ሰውዬ አሁኑን ደውልለት። ፍጠን። ደግመህ ደውልለት። አያነሳም። እኔ ስለምትሉት ነገር ምንም የማውቀው ነገር የለም። ገጀራውንም እቃ ለመቀበል ነው የመጣሁት። አረ እኔ ስለ እናት ምንም የማውቀው ነገር የለም። ስጋ፣ ከዚህ ቤት ውጭ ሌላ የምታውቀው ቤት አለ? አረ የለም። እኔ ይህንንም በጥቆማ ነው ያገኘሁት። ወይኔ ማዘሯ ለሊሽ የገባች ለሊ ያለች ዶክተር አግኝቷታል። እሷ ጋር ደርሼ እመጣለሁ። እሱን እዚህ ጠብቁት። እና እንድከተልህ ትፈልጋለህ? አይ እዚሁ ጠብቀኝ። አረ ዳይመንዱ፣ አንቺ እንኳን ተረጅኝ። እኔ ምንም የማውቀው ነገር የለም። እቃ ለመቀበል ነው እዚህ ድረስ ራሱ የመጣሁት። አረ እባክህ ሙት። እሺ ልመንህ? ቀልደኛ። እንዳምን ፈልገህ ከሆነ አትሳሳት። አላምን። ቆያቺ ቤዛ ሴት ናት። እህቴ ስራ ላይ ናት። ጭራሽ ምንም አታውቅም። እዚህ መሆኔን ካወቀች ግን ለእናንተ ከባድ ነው። እያስፈራራኝ ባልሆነ። አረ አይደለም። እሱም እውነት ነው። ያቺ ተምች ይህን ጉርጦ ወንድሟ እንደያዝን ካወቅን የሆነ ሴራ ማሰቡ አይቀርም። ምንም አታመጣም። እሺ ትሰማኛለህ? አንተ ከዚህ በህይወት የምትወጣው ማዘሯ በሰላም ቤቷ ስትመለስ ነው። አለበለዚያ ግን ከዚህ ንቅንቃት እገላለሁ። ሲጀመር አንተና ያቺ እህትህ የማይን ቦታ ነው ያላችሁት። ምንም ብናረጋችሁ መውጫ ቀዳዳ አታጡ። ቆይ ምን እናደርጋችሁ? ምን ይሻል? የኔ አይበቃችሁም እንዴ? እህቴ እንዳነኳት። አረ እባክህ በጣም እኮ ነው የምትተሳሰቡት። ለእህቴ ህይወቴንም ሰጣታል። በእናትህ ዝም በል። አንተም እሷም አይን ያወጣችሁ ተንኮለኞች ናት። ቤዛዊት ናት። እህቴ ስራ ላይ ናት። እናንተ ስለምትሉት ነገር ምንም የምታውቀው ነገር የለም። አረ አዎ ዝም በል በእናትህ። ቱሪናፋ ትቀደዳለን። ሲጀመር እዛ መስሪያ ቤት ውስጥ እንዴት አድርጋ ነው የገባችሁ? እናንተ እሱ አይመለከታችሁም። ቆይ እኛ ተውናችሁ እኮ እናንተ ቆይ ለምን አትሆንም? ምንድነው ችግራችሁ? አሁን ይኸውልህ መቀባጠሩን ትተህ ተናገር። ምን ልናገር? ማዘሯ የት ነው ያለችው? አትሰሙም እንዴ? እኔ ምንም የማውቀው ነገር የለም። አላቅም። አዎ አላቅም። ወዴት ነው መጣሁ? ቆየት ሄዶ ሮማ አሹ አልተመለሰም? አይ አልተመለሰም። ሩታስ ወዴት ሄደች? እኔ እንጃ ትያላየዋት። እሺ አሁን ወዴት ሄዱ ይባላል? አሹ ቤት ምን ነው ቆየክ? መንገድ እኮ አቤን አገኘሁትና ስለ ልጅነታችን ስናውጋ ቆይተን ነው። ሰላም ነው አበበ? አለው እግዚአብሔር ይመስገን። እንዴት ነሽ? ይመስገን። አሹ ሩታን በመንገድ አላገኝካት? ኧረ አላገኘኋትም። ወዴት ሄደች ይባላል? እንጃ ምን አውቄ እትዬ። ያው እነ ዳይመንድ ጋር ይሆናል። ሄጄ ላንጣት እንዴ? ከእነሱ ልጆች ጋር ደግሞ ምንድን ነው የምትሰራው? ያው የፈረደበት ውዝዋዜ ይሆናል። እዚህ አንተ አልበቃ አላትና ከማንም ከመንገድ ዱርዮች ጋር ደግሞ መዞር ጀመረች። በቃ ይኸውልህ ስትመጣ እኔን ሳታናግር ወዴትም እንዳትሄድ። ደግሞ ልጁን ገባ ብለት እንግዳው ለቤት ያስገቡት። እሺ አሹ ቆይ ምን ማድረግ ነው ደግሞ? ምን አደረግኩ? ሩታን አይታታል ወይ ብለው ሲጠይቁ አላዩዋትም አትልም? እንዴት ዳይመንድ ጋር ናት ትላለህ? ችግር ያለው አልመሰለኝማ። ሮማን ምን ላድርግ? እንዴ አሹ እትዬ እነ ዳይመንድ እንደማይወዳቸው ታውቃለህ አይደል? ሄለን አንቺ ጋር አለችም እንዴ? ኧረ አልመጣችም። እርግጠኛ ነሽ ሮማን? አዎ ወደዚህ አልመጣችም። አቤ ወዴት ሄደች? ምን አስጨነቃ ብዬ አንተ እንደሆነ ተቀናቃኝ የለብህ።
ያው እስክትመጣ እዚህ ቁጭ ብለን እናወራለን። አታስብ። ቡና ላፍላለህ አቤ፣ እና ወደ ቤት ግባ። እዚህ ከቡና የበለጠ ቱባ ወሬ እያለ የምንሳሉ መግባት ነው። በቃ እናንተ ተጫወቱ፣ እኔ ወደ ውስጥ ልግባ። አየህ ቅድም የነገርኩህ አየህ፣ አውቃ እንዳላወቀ ስትሆን ታውቃለች እኮ ሁሉን ነገር አውቃ ሁን ብለህ ተወኝ። እስቲ አብዬን ያለሁበት ነገር አይወራ። ይኸውልህ እሱ እኔ ግን እንደ ድሮ እንደ ወንድሟ እንጂ የምታይ ሌላ ነገር አላት አይመስለኝም ለአንተ። ኧረ አዎ እሱ እንደዛ ነው እንጂ ሌላ ነገር የምታስብ አይመስለኝም። አይ አቤ መስሎ ነው። አውቃ ነው እንጂ ጠንቅቃ ታውቋለች። አሁንማ እኮ ተነቃቃል። ይኸውልህ እራሱ ሀሳቡን ካላነሳች እኔ እንደው ወይ ፍንክች እኔም መላለሰው እንዴ። ሴት ልጅ ደግሞ ከመቼ ወዲህ ነው ወደድኩ ብላ የምትነግረህ? ለዛውም ሮማን። ይኸውልህ አሹ ቶሎ ብለህ ራስህ ንገራት። ምን ላድርግ ታዲያ ብዬ እኔም እኮ ተሰቃየሁ። ይኸውልህ አሹ ከእሷ የምትጠብቀው ነገር መጀመሪያ ራስህ አድርግ። ደግሞ ፍቅር የምትጠራጠር ከሆነ መጀመሪያ ከራስህ ጋር ጨርስ። ከዛ በኋላ ግን ንገራት። ካልሆነ ከረፈደ ነገሮች ይበላሻሉ። ኧረ እስኪ ተወኝ ብዬ። ይኸውልህ አንተ እኮ የፈረንጅ ሀገሩን ለምደህ ነው። አይ ሮማኔ ልክ እንዲሄልን ሁሉን ነገር እሺ 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 የምትል መስሎ ነው። ሮማኔ ሁሉን ነገር እምቢ 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 ነው የምትለው። እኔ ያለሁበትን ስቃ አታውቅም የእኔ ጌታ። ንግግሯ ራሱ አጥንት ሰርስሮ ነው የሚገባው እያልኩ ተው እስኪ። የኔና የሮማኔ ነገር አይወራም። እንዲያው መቻል ነው እንጂ። አየህ ይታያል። መጡ። ያቺ አደይ ናት እንዴ? ታዲያስ እሷ ናት እኮ እንደዚያ አድጋ አታያትም እንዴ? አሁንማ ቆንጆ ሆነች እኮ የኔ አበባ። እንዴት ነው ያደገችው? አጎቴ እንዴ እንዴ ጊዜው እንዴት ነው የሚሮጠው? እንዴት ትልቅ ሰው ሆነሻል አባዬ። ደህና አንቺ ሽፍታ አሰል ካላነሳ ብለሽ አንቺ ያምረብሽ የለም እንዴ? ይሄ ከተማ ተስማምቶሻል? ጫኔ እኮ ይፈልግሻል ብሎኝ ነው። ታዲያስ አጎትሽ አይኗን ካላየሁሽ ሲለኝ እኮ ነው ያስጠራሁሽ። እንዴት ነው መንገዱ? ጥሩ ነው? ሰላም መጣችሁ? አዎ አባዬ ጥሩ ነው። ታዲያ እናትሽን ካየሽ አይበቃም? እዛ ሰፊው ቤት እኔ ቤት አይሻልሽም? ላንቺ የምመችሽ እሱ ነው አይደለም? አይ ከእናቴ ጋር ተመችቶኛል፣ ችግር የለውም። ከተመቸሽ ጥሩ። እኔማ ለሽማግሎቹም ለሁሉም ነገር እንደው የግርማ ሞገስ ያለው ቤት እዚሁ ይሻልሻል ብዬ ነበር። እዛ ኩሽና ቤት? አዎ እዛው ቤት ውስጥ። ያምሻል እንደ አንቺ። እኔ አባት የተንደላቀቀ ቤት የኮራ ቤት እያለ እዛ ቁልቁል ቤትማ ማን ልታሰድቢ ነው እንዴ? ታይ እንደ ሰውስ ምን ይላል? እዛማ ሽማግሌ አይላክም። መሆን ያለበት ትልቁ ቤት እኔ ቤት ነው መሆን ያለበት አይደለም? ለአንቺም ክብር እሱ ነው ትላለች። ምንም ይበለኝ፣ ይሄ እውነታው ነው። እናቴ የምትኖረው እንደዚህ አይነት ቤት ውስጥ ነው። አይሆንም። ምን አከራከረ ወንድሜ? ሽማግሌዎቹ የሚመጡት በእኛ በኩል፣ እናቷ ምን አገባች? አጎቴ ታው ስለ እናቴ ምንም ክፉ ነገር አትናገር። በችግሬ ጊዜ ከጎኔ የነበረች የረዳችኝ የደገፈችኝ እናቴ ብቻ ናት። እህቴ ዴቪል ታገቢው ነው እንዴ? አዎ ብርሃን። በቃ እሺ ነይ እንሂድ። በቃ እኔ ወደ ቤት ልመለስ። እሺ እሺ እመጣለሁ፣ አይዟችሁ። አሁን እሷ እኮ የከጀለችውን የምታገባ መስሏታል። ጉዷን አላወቀች። እንኳን በሱ ሰበብ እጄ መጣችልኝ እንጂ አንዴ ማን ይለቃታል? ለንጉስ ደወልክለት? አዎ ነግሬዋለሁ። ዝግጅታቸውን ጀምረዋል። ቶሎ አፍጥነው በለው። ልጅቷ ሀሳቧን ሳትቀይር የዛ ጎረምሳ ከተሜ ሽማግሌ ቶሎ ሳይልቅ ቶሎ ፍጠን በለው። ጉዷን አልሰማች የኔ አበባ። ተደስታ ልቧን ሐሴት ሞልቶታል። ተዋት እሷን እባክህ። ማንም ሳይሰማ ቶሎ መዳር ነው። እናቷ ሷጥቶን እሱማ አብድ ትሆናለች። ያንን ከተማ አታገባም ስትል ቆይታ አሁንማ ይሄ እንጃላት ብቻ ሰው። እስቲ እናያለን ማን እንደሚቀድም። በቀደም አይደለም ብረትን መቀጥቀጥ እንደጋለ ነው አይደለም? አሁን ወስጄ ቶሎ እጥራታለሁ። አለልኝ ዳንዋ አደይ መጣች። እሷን ማምጣቷን አውቄያለሁ። ሌላ ምን ተፈጠረ ማለት ነው? ሌላ ምን ይኖራል እንዴ? ጋሼ እሷን ለመዳር እየተዘጋጁ ነው። ሽማግሌ ሳይላክ እንዲሁ ዝም ብለው ሊድሯት? እኔ ምንም ነገሩ አልተዋጠልኝም። አለልኝ እንዴት ጫኔ? እንዴ የጋሼና የአደይ እንዲመስማማት ነው። ያኔ እንደው የቄው ሰው ያጫትን ለጌታ ልጅ ሊድሯት የተላውቀውን ሽማግሌ እምቢ ብለው አሁን ከከተማ የሚመጣ ሰው
ማንነቱ ለማያውቅ ሰው ሊድሯት መሆኑ ነው ግራ ገባት ያለኝ። እኔ ምን አውቄ ጫን? አንተ አይደለህ እንደ አብረሃቸው የምትውለው? ይልቅ ሰውየው ምን እያሰበ እንደሆነ ጠይቅ። ለእኔ ማን ነግሮኝ? አሁንማ ለምክክራቸው ንግግራቸው ሁሉ ከወንድማቸው ጋር ሆኗል። መቼም ልጅቱን አሳምነው አምጥተው ሌላ ድግስ ደግሰውላት አይሆንም አይደል? ንግግራቸው ምክክራቸውን ማን ይሰማባቸዋል? እንዴት አድርጌ ልስማው? እኔ ስሄድባቸው ዝም ነው የሚሉት። ረዲያ ይሄንን ታላወቅ ታዲያ ምኑን ወዳጅ ሆንኩ? ይልቅ ይሆነ ጠጋ ብለህ ሁሉንም አጣርተህ ንገር። ደግሞ ላንተም ብዬ ነው የምነግርህ። ያችን ካቲካላ ተጎንጭተህ እየዞርክ ለአካባቢው ለቀየው ሰው ሁሉ ታሰማ። አንተ እኔ መች ደላኝና ነው ካቲካላ መጠጣበል? ገንዘብ እስከየት አምጥቼ ነው የምጠጣው? ይልቅ ይኸውልህ በትርንጎ ጋር እንሂድ። ያልሰጠኋት ገንዘብ አለ። ምን ልሰራ ነው ካንተ ጋር የምሄደው? ጫንዋ ልንጠጣ ነው? ልትጋብዘኝ? አለመኛ ነው እባክህ። ጭራሽ ካንተ ጋር ልታይ? ከምን ጋር የዋለች ተብሎ ጭራሽ ልገባበስ ልታይ? እንዲያውም ከመሬት ተነስቶ በብዙ ነገር ነው የሚጠረጥሩኝ። አንተ አለመኛ ነው እባክህ። አንተ ከሃዲ! አንተን ብሎ ወንድም ሄሊ ላሊኮ ተገኘች። ውይ በጣም ደስ ይላል። ተጨንቀሽ እኮ እኔንም በጣም አስጨንቀሽኝ ነበር። አው ነገሩ በጣም ያስጨንቃል ሄሉ። እኛ ምን አልሽ? ወዴት ነሽ ሄሉ? አሁንማ ላሊን ስላገኘኋት ሮማንን ላገኛት ልሄድ ነው። አንቺም ወደዛ ኮንሽ ነይ አብረን እንሂድ። እኔ ላሊ ጋር እመጣለሁ። አንቺ ሂጂ እሺ? ይሻላል? አው ሄሉ ይሻላል። ቻው ቻው። ሄሉ። አቤት። ማሚ ከጠየቀችሽ ላሊ ጋር ናት በያት እሺ? እሺ ሩታዬ አታስቢ። ሰላም ነው? ባለፈው ነው ለሊቤት የነበርሽው ልጅ ነሽ? አዎ። ውሃ ይደፋውብክ? አታስቢ ደርቋል። እሺ። ምን ነው ችግር አለ? አረ የለም። ስጠሪኝ ሰማዎች መሰለኝ። አዎ። እንዴ ምን ነው አመመሽ እንዴ? ሄሎ የኔ መልስ ልደውልልህ? እባክህ አንዲት ቆንጆ ልጅ እጄ ላይ ወድቃለች። አስቸኳይ ካልሆነ በኋላ ልደውልልህ። እሺ። እባክህን ለሊና በረከቴ በልጅነታቸው ብዙ ስቃይ ያሳለፉ ልጆች ናቸው። የባሰ እኔን ችግር አታርግባቸው። እባክህ ልቀቀኝና ልሂድ። አይ አትናፋረቂብኝ። እዚህ ያዞን ባሽን አታንቢብኝ። ዝም ስላልኩሽ ነው? ስላልመታሁሽ ነው? ብነካሽ ጫፍሽን ብነካው ባቡሬ እንደማይለቀኝ አውቃለሁ። ለዛ ነው ያልመታሁሽ። አሁን ግን እየተፈታተንሽኝ ነው። እናት የለህም? የለኝም። እህት ባይኖርህ እንኳን ሚስት ይኖራል። እባክህ ልጄ የሰይጣን ስራ አትስራ። ሰይጣኖችማ እናንተ ናችሁ። አዳም ራሱ የተሳሳተው በሔዋን ምክንያት። ፈጣሪን አትፈራ? እኔንስ ተወኝ። ፈጣሪን አትፈራ? አንዴ እናትን አንዴ ፈጣሪ እያልሽ ልቤን ለማራራት እንዳትሞክሪ። ከጨከነብሽም የጨከነብሽ ልጅሽ ነው። አውቃለሁ ልጄ በእኔ አይጨክንም። እባክህ ጭንቀት ውስጥ አትክተትብኝ። በምትወዳቸው ሰዎች ይዣለሁ። ማንንም አልወድም። ምወደው ልጅሽ ነበር፣ እሱም ክዶኛል። አመኛ አደራ ብሰጠው እምቢ ብሎ ከድቶኛል። ባለጌው ልጅሽ እኔ አይደለሁም። አረ አዎ፣
ካሁን በኋላ ግን ምንም ነገር እንዳትናገሪ። አርፈሽ ተቀመጪ። ቤኪ ለኔ ብለህ ከዚህ በኋላ ምንም አይነት መስዋዕትነት እንድትከፍል አልፈልግም። በቃ ይሄ እኮ የኔ ህይወት ነው። እኔ ለምጄዋለሁ። አልገባኝም። ለጓደኛ ነኝ አሳልፈው ስጠውና ማዘሯን አድናት በቃ። አይ በፍጹም መቼም እንደዛ አላደርግም ለሊ። ለምንድን ነው የማታደርገው? እንዴ ስለማይደረግ ነው። በፍጹም እንደዛ አላደርግም ለሊ። ኧረ ነው? አዎ ነው። ጥሩ አንተ ከደበረ እኔ በራሴ መንገድ ሄዳለሁ። እሺ ወዴት ነው የምትሄጂው? ልቀቀኝ ቤኪ፣ ማዘሯ ጋር ሄዳለሁ። ለሊ እንደዚህ እንድታደርጊ አልፈቅድልሽም። ታመሻል። በዚህ ሰዓት የመንገዱ ብቻሽን መንቀሳቀስ የለብሽም። የፈለገ ነገር ይፈጠር ማዘሯ ምንም በማታውቀው በኔ ጦስ እንደዚህ መሆን የለባትም። ሄጄ ፊት ለፊት ጠይቀዋለሁ። ምን እንደሚፈልግ ጠይቀዋለሁ። እንደምትዩ ገጀራ በመነጋገር የሚያምን ሰው አይደለም። ለሴቶች በጣም ጥላቻ ያለው ሰው ነው። ብቻሽን እሱ ጋር እንድትሄጂ አልፈቅድልሽም። ያንተ ፍቃድ አልጠየቅኩም ቤኪ፣ እሄዳለሁ። ለሊ ቤኪ ቆይ እንዴት እናትን ለምርጫ ታቀርባታለህ? ከሷ በላይ እኮ ማንም የለም። አውቃለሁ እሷ አትረዳኝም ብላ አስበህ ሊሆን ይችላል። ግን ቤኪ ማንኛውም ሰው ሊያደርገው የሚችለው ነገር ነው። ቤኪ በቃ እናትን ምረጥ። እኔ እንደሆነ ዛሬ ልሙት ነገ ልሙት ምንም የማውቀው ነገር የለም። በቃ ይበቃሻል። ራስሽ እንዴት ነው የምታየው? አንቺ እኮ ቤተሰቤ ነሽ። ለምን ነው የሰጠሁሽ ቦታ የማይገባሽ? አውቃለሁ እሱ በተግባር እያሳየኝ ነው። ግን ቤኪ የማዘሯን ነገር እኔ ዝም ብዬ ማለፍ አልችልም። በጣም እየጨነቀኝ ነው ያለው። የኔ ፍቅር ይገባኛል። እኔም በጣም ግራ ገብቶኛል። ግን ነገሮችን በራሴ መንገድ ለመፍታት እየሞከርኩ ነው። እዚህ ላይ ደግሞ አንቺ አትጨመሪ። ምን ላድርግ ቤኪ? ለሊ ታማሚ ነሽ። ራስሽን መጠበቅ አለብሽ። በዚህ አጋጣሚ ካክስትሽ ጋር ተገናኘሽ ማለት ማየው ነገር ነው የሚፈጠረው። ራስሽን መጠበቅ አለብሽ። ቆይ እንዴ ማዞር ያለችበትን ሁኔታ እያወቅሁ እኔ ራሴን ስለመንከባከብ አስባለሁ። ቤኪ ግዴታ አብሬክ መሆን አለብኝ። በእኔ ምክንያት ስለሆነ ሁሉም ነገር የተፈጠረው አብሬክ ሆኜ ላግዝ ይገባል። ለሊ ተረጋጊ። አንቺ ምንም የምታረጊው ነገር የለም። ማዘሯን ደግሞ ደፍሮ ጫፏን አይነካትም። ትንሽ ነጠብጣብ እንኳን ካገኘውባት እንደምገለው ያውቃል። ስለዚህ ጫፏን አይነካትም። ስሚ፣ ለእሷ ብሎ ሳይሆን ለራሱ ብሎ እሷን ጫፏን አይነካትም። እሱ ሳይሆን አክስቴን ለመጉዳት ብላ ልታደርገው ትችላለች። ቤኪ እባክህ መዘናጋት የለብንም። እኔ አሁን ሆነ ሄጄ አክስቴ ማውራት አለብኝ። አይሆንም ለሊ። ይሆናል ቤኪ። አይሆንም አልኩሽ። አይሆንም። እውነቱን ልንገርሽ፣ የአክስትሽ ሀሳብ አንቺን አስወግዳ ንብረትሽን መውሰድ ነው። አንቺን ካገኙሽ ደግሞ አይለቅሽም፣ ይገሉሻል። ይግደሉኛ፣ በቃ ይግደሉኝ። እኔ እንደሆነ ከመሞት አልቀረም አይደል? በእኔ ምክንያት ማዘሯ አንድ ነገር ሆና ጸጸቱ ከሚገለኝ እኔ ራሴ እዚህ ጋር ድፍት ብል ይሻለኛል። ቤኪ እንዳትከተለኝ እሺ? ለሊ ለሊ ደህና ነሽ ሩት? ደህና ነኝ። ተረጋጋሽ አሁን? አዎ ተረጋግቻለሁ። ከዚህ በፊት እንደዚህ ያደርግሻል? አይ ማለቴ አንዳንድ ጊዜ የሚያስደነግጡ ነገሮች ሳይ እንደዚህ ይሆናሉ። ደንግጠሽ ነበር እንዴ? መደንገጥ ብቻ በህልሜ ያየሁትን ሰው እኮ ትመስላለህ። እኔ? አዎ አንተ። ምን ነው የሚመስለው? ሁሉ ነገር ደግሞ ስንገናኝ ልክ እንደዚህ ነበር። በህልሜ ያየሁትን በእውን ያገኘሁት። አይ አንዳንድ ጊዜ እንደዚህ ነገሮች ያጋጥማሉ። እንዴ ገጠመኝ ብቻ ነው? ከዚህ በፊት አጋጥሞሽ አያውቅም ሩት? በህልምሽ ያየሽው ወይ ከዚህ በፊት ያሰብሽው ነገር እያንዳንዱ ነገር የሆነ ምናምን መስሎሽ አያውቅም? እንደዚህ አይነት ነገሮች ከስንት ጊዜ አንዳንድ የሚፈጠሩ ነገሮች ናቸው እና ኖርማል ነገር ነው። እና ምንም ማለት አይደለም፣ ሁሉም ሰው ያጋጥመዋል እያልከኝ ነው? አዎ አትደንግጭ ሩታ። ግን በዛ ብቻ ነው ራስሽን የሳትሽው? እሱማ ትንሽ አሞኛል። ኧረ አዎ። ምን? አሁንማ ደህና ነኝ። እሺ ሩታ፣ ሌላ ችግር ካለብሽ መተሽ ታዩ። እሺ? እሺ ዶክተር፣ እታየዋለሁ። ሌላ መረዳሽ ነገር ይኖራል ሩታ? አይ ለሊና አገኘሻት እንዴ ሩታ? ባቡሬ እኮ ተገኝታለች ብሎኛል። እና ከጨረስን አትሄጂላትም? እሺ ሄዳለሁ። ምን ነው ሩታ፣ ችግር አለ? አይ የለም። እሺ በቃ ቻው። እሺ በቃ ባይ። ቆይ ልጅቷ ምን አይታ ነው? ዶክተሪ ሶሪ። እሺ ሄሎ እኔ ያው ደህና ነች። ያን ያህል ከባድ ነገር አልነበረም። ይሄ ሁሉ ሳደጋግም የደወልከው ስለ አዲስ ነገር ለማወቅ ነው? አይ አላወራንም። እስካሁን ድረስ አልተመለሰችም። እኔ እንጃ አላውቅም ለምን እንደሆነ። ኧረ በፍጹም ሰውዬ ጤነኛ አይደለም እንዴ?
ኧረ ተው ግፍ ነው እንደዛ ይባላል። እንዴት ነው ቆይ ካናዳ ስራ መስራት አቆማችሁ እንዴ? በጣም በተደጋጋሚ እየደወልኩ ነው። ኦኬ ለካ ዛሬ ከሆነ ረስቼው ነው። ይሄ ደነስ ልጅ ቆይ ዛሬ ወዴት ሄዶ ነው? ዳኒ አንሳው አንሳው። አንሳው ዳኒ አንሳው። ቤዛ እዚህ ምን ትሰሪያለሽ? ምን ነው ይሄ መንገድ ተነጥሎ ላንቺ ብቻ ነው የተሰራው? አሁን ወንድሜ ካንቺ ጋር ነው? እኔ ጋር ምን ይሰራል? ምን እንደምትሰሩማ እናንተ ታውቃላችሁ። ምን? አዎ ምንም ማለቅ ነው እንደሚመስልሽ? ከወንድሜ ጋር የሌለ በፍቅር ክንፍ እንዳልሽ። አይ ቤዛ ዛሬ በጣም አሳቅሽኝ። እኔ ፍቅር ነኝ ከዛ ኮተታም ወንድምሽ ጋር መሆን እንዴ? የኔን ወንድም ኮተታ? አዎ ምን ታመጫለሽ? ይሁን ስድቡ እንደሆነ አይለጠፍበትም። ቆይ ግን ይሄን ያህል ወንድሜ ምን ቢያደርግሽ ነው? ወንድሜ እኮ በጣም ምርጥ ልጅ ነው አይደል? አዎ ደግሞ በደንብ ጸባይ ካለሽ ድረልሻለሁ። አታስቢ። እንዳታስቢው እዚህ ዓለም ላይ ወንድ ቢጠፋ ራሱ ወንድምሽን አልፈልገው። አረ እንደዛ ነው? አዎ ቤዛ። በቃ እሺ ትዳሩ ከቀረን እናንቺ የሚያዛምደን ሌላ ስራ እንስራ። ምን አይነት ስራ ነው? ለመስራት ፍቃደኛ ከሆንሽ ብቻ ነው ስለ ስራው የምነግርሽ። ፍቃደኛ ከሆንሽ ከዳኒ ጋር ወሩ፣ ከዛ ቀጥታ ስራውን እንጀምራለን። እኔ ያንቺን የወንጀል ስራዎች መቼም አልሰራም ቤዛ። ቀለል ያለ ነው፣ ብዙም አጋለጭ አይደለም። እድሜ ልክሽ እናትሽን እየተለማመጥሽ ከምትኖሪ በአጭር ጊዜ ውስጥ ስኬታማ የምትሆኝበት ነገር ነው እየነገርኩሽ ያሉት። ከፈለግሽ ደውይልኝ፣ አይ ካልሽ ደግሞ ብዙ ስራው የሚፈልጉ ሰዎች አሉ። እሺ እንደዚህ አይነት ስራ አለ እንዴ? ቆይ ስራው ምን ቢሆን ነው? አረች ልጅ ወዴት ሄዳሉ? እስካሁን በእናትህ ተጨንቀሙት እኮ አብዬ። ወይ ታልሆነ ለሊ ቤት ያጠዛቶላለች። አዎ እንደዛ ይሻላል መሰለኝ። በቃ ይዛ ልሂድ። ቆይ እስኪ በሌት እንኳኳ። እሷ ትሆናለች። እሺ አቤ ተጨንቆ እኮ ሊሞት ነው። እኔ አሹ እንዴት ነህ? አቤ እዚህ ነህ እንዴ? አዎ መጣሁ። እስካሁን የት ነበርሽ? እኔማ ለሊ ቤት ነበርኩኝ። ስናጣት ጊዜ እኮ ልንፈልጋት ወጣን ነው። ቆይ አልገባኝም። ሮማን ጋር ብለሽ አንድ ወጣሽ ለሊ ጋር ምሰሪያለሽ? አይ እግረ መንገዴን እኮ ብዬ ነው። አረ አዎ አቤ እንደዛ ነው እንጂ ሌላ ምን ይኖራል? ቆይ ምን ሆነን የተናደድከው? አረ የለም የለም፣ እንኳን ሚርሼሉዬ። ይሄ ምን ያናዳል አይደል አቤ? አዎ እኔ የምልሽ ለልዬ ደህና ነች? አላገኘኋትም እሷን። እሺ ታዲያ ከማን ጋር ቆይሽ? እስኩ ከሩታ ጋር ነበርኩኝ። ሩታዬ ተና ለሊ ቤት ነች እንዴ? አዎ አሹ እዛው እኮ ነበረች። የኔ እናት ወይ ጉድ! እዚህ ኮትዬ ሲቆጡ ነበረ። እኔ ነኝ ጥፋተኛው። ዳይመንድ ጋር ናት ብዬ እኮ እኔ ነኝ ጉድ ያረኳት። አልገባኝም። ታዩ አይግባሽ፣ አይጠቅምሽም። በቃ ወደ ቤት እንሂድ። መቼ ሮማንን አገኘኋት አቤ? ቆይ ምን ነክተዋል? ሂድ እስቲ አሹ ሮማንን እንጥራላት። አይ እኔ ገብቼ አገኛታለሁ። እሹ አንተ ተቀመጥ። አቤት አቤ ቀና። አቤት። አይ አቤ አሁን ብሶብህ የለን? ምኑ? ፍቅሯና ቅናቱ ነዋ። አረ በፊት በምን ጣመ አቤ? አሁን እንደውም ብሶብሃል። ስለመወዳት ነው። አረ ተው አቤ በልክ አድርገው። እንደምትወደህ እያወቅህ የት ገባሽ የት ወጣሽ ንዝንዝ። ይኸውልህ እኔ የራሱ ብቻዬን እያፈቀርኳት እንዲህ እንዳንተ አልሆንኩም አቤ። ሙት አበዛ እንዴ አሹ የምርህን ነው? እኔ እኮ ይኸውልህ እሷን አምናታለሁ፣ ግን ደግሞ እሷ ሞኝ ናት፣ የዋህ ናት። ዝም ብላ ነው ሰው የምታምነው። እና ደግሞ ሰዎች እኮ እንዳይጎዳት እኮ ለእሷ አስቤ ነው አሹ። ይኸውልህ አቤ አንተ እንደዚህ እንደምታስበው ሁላ እኮ እሷም ታስባለች። ጭንቅላት አለ። ደግሞ እኔ ሄሉን በደንብ ነው የምተማመንባት ከድሮ ጀምሮ። ታንተ ሌላ አከጅ መሄድ ብትፈልግ ደግሞ ቀድሞውንም ነበር። ምን ነው የኔ ፍቅር? ድምፅሽ ግን ልክ አይደለም። ደህና ነሽ አይደል? እሺ እራስሽን አታስጨንቂ የኔ ቆንጆ፣ የኔ ሙሽራ። እንዴ ቆይ ምን ነው ዝም አልሽ? የኔ ቆንጆ የተፈጠረ ነገር የለም አይደል? እሺ ያው እንደነገርኩሽ ነው። ለሊ በባቡሬ እናት መጥፋት በጣም ተጎድታለች። እራሷንም ተወቃሽ እያደረገች ነው ያለችው። እኔ እጄ ባቡሬ እናት ካልተመለሱ እያለች እያስቸገረች ነው። አይ እስካሁን አልተገናኘንም። አዎ አደራ ብለሽኛል።
ግን ደግሞ ቤቷ ሄጄ እንዳላገኘኋት ነግሬሻለሁ አይደል? እሺ በቃ አልኩሽ እኮ። እሺ እጠብቃታለሁ። ምን ነው ዝም አልሽ? አልናፈኩሽም ሩታ? አንቺ ቆይ የኔ ቆንጆ እደውልልሻለሁ። እሺ እወድሻለሁ። አቤት። አንቺ ልጅ ለምንድን ነው እየሸሸሽኝ ያለሽ? ስራክ ነዋ። ደግሞ እኔ ምን አደረኩ? ከዚህ በላይ ምን ልታደርግ ትፈልጋለህ? አንድ ቀን ሩታ ደህና ናት ብለህ ጠይቀህ ታውቃለህ? አንድ ቤት ውስጥ እየኖርን ግን የተለያየን ሰዎች ነን። እንደዚህ እንደምትይኝ ገብቶኛል። ደግሞ እኔ ታውቂያለሽ አይደል? ገጠር ሄጄ ከተመለስኩ በኋላ ምንም አይምሮ ይልክ አይደል? በቃ እያሰብኩ ያለሁት ሰርጉን ብቻ ነው። እሱማው ብትፈልገኝና ለኔ ቦታ ቢኖር ኖሮ ስለኔ ለመጠየቅ ትሞክር ነበር። ምን ነው አዲስ የተፈጠረ ነገር አለ እንዴ? ልትነግሪ የምትፈልጊው ነገር አለ? አይ ምንም ነገር የለም። እርግጠኛ ነሽ? አዎ ዴቭ እርግጠኛ ነኝ። ምንም ነገር የለም። እሺ ይቅርታ አድርጊልኝ እኔ እህት። ዝም ብሎማ ይቅርታ ማድረግ የለም። እሺ የፈለግሽውን ጠይቂ። እሱን አዴት ምጣና እነግርሃለሁ። በለው ለሁለት ነው የምንቀጣው? እንደዛ ነገር በእኔ ጥፋት ሚስቴ ምን በወጣት ብለሽ ነው? አቤት ከሷ በፊት እኮ እኔን ነው የምታውቀኝ ዴቭ። ኧረ አዎ ዴቭ እኔን ነበር የምታውቀኝ። በይ አንቺ ብዬ ከሰማሁሽ ብዙ ነገር ታወሪያለሽ። ስለዚህ እኔ ልሂድሽ። ቻው ቻው። የት ለሚሄድ ነው የምትጨለጨለው? አለቀብሽ ገላ ልቀቀኝ ወደዛ። ቆይ አንተ ማን ስለሆንክ ነው እሷ የምነካት? ቆይ ከኔ የሆኑ ሰዎች ጋር ምንድነው ችግር? ልቀቀኝ ወደዛ። እሷ ሴት አይደለች? ለምን ነው የምትሰነዝርብኝ? ቆይ ጀዝባ ሲመስል ወንድሜ እስኪመለስ ድረስ ነው። ማለቴ ማዘሩ ያለችበትን ቦታ ገጀራው ያውቋል። ስለሱ መረጃ ለማጣራት ነው። ቆይ ይሄ ደነስ ሳይታሰር እንዴት ለብቻሽ ትወስዳል? እሱ ማና ዳይመንድ ነበሩ ትተውኝ ሄደው ነው እኮ። እንዴት ትወስዳል ለብቻሽ? ማንም እንዳንተ የሚያስብልኝ ስለሌለ ይሆናል። ቀመጥል። ይሄ መስዳፈሪው ነገር አቁሚ። ምንም አይጠቅምሽም። እሺ እኔ አሳቢ። አንተ ደነስ ግን እኔን አንከኛ። አረ ስለፈጠራችሁ እኔ ምንም ማውቀው ነገር የለም። በቃ ልቀቁኝ። ባካፍን ዝጋ። ስለማዘሩ ምን አዲስ ነገር አለ? ምንም የለም ኪንጎ። ማዘሩ የት እንዳለች አልታወቀም። ታዲያ እና ምን ተሻለ? አላቅም። እኔ ራሱ በጣም ግራ ግብት ብሎኛል። እሺ በቃ ምን ነው አታወሩም እንዴ? ብርሃን አትጫወችም? ምን ላውራ እህቴ? በፊት እኮ በጣም ነበር የምትጫወቹ። ቤቱ ላፍታ መጨር ይል ነበር። አደይ ወይ እናቴ፣ ምን ነው የተፈጠረ ችግር አለ እንዴ? አይ መቼም እኔ እናትሽን ትወጂኛለሽ አይደል? ምን አይነት ጥያቄ ነው? ካንቺ ውጭ ማን አለ? ከወደድሽኝ ደግሞ ምልሽን ትሰምኛለሽ ማለት ነው። እሺ ምንድን ነው? እኔ ምለው አባትሽ ማንን ነው ታገቢያለሽ የሚሉት? ዴቭ ነው ማየ። እኔና ዴቭ ልንጋባ ነው። ሽማግሌ ልልክ ነው። አይ እኔ እሱን ልጅ አይኔ እያየ አታገቢ። ኧረ ማየ እንደዛ እኮ አይደለም። ዴቭ እኮ ወደዚህ የመጣው ይህን ነገር ለመጨረስ ነበር። ግን አንቺን ስለፈራሽና ስላከበረሽ ምንም ነገር ሳይናገር ተመልሶ ሄደ። በዛ መሀል ዳይመንድ መጥቶ እኮ ለአባዬ ሲነግረው እሱ ደስተኛ ስለሆነ ነው። አንቺ ደግሞ ምንም አትከለክኝም ብዬ ስላሰብኩ ራሴ ስመጣ እነግርሻለሁ ብዬ አስቤ ነው። ምን ዋጋ አለው ታዲያ እናቴ? ነገርሽኝም አልነገርሽኝም እኮ ምንም ትርጉም አይሰጥም። እዚህ አይኔ እያየ ግን ያንን ልጅ አታገቢ። እማዬ ዝም በይ አንቺ፣ ወሬ አታብሽ። እማዬ እኔ እኮ እያልኩሽ ያለሁት ዴቭ ሽማግሌ ስለሚልክ ነው እዚህ የመጣሁት። ለምንም ነይ፣ እሱ እኔን አያገባኝም። ግን አይኔ እያየ ያንን ልጅ አታገቢውም ብዬሻለሁ። አታገቢው። ለምን? ቆይ ለምንድን ነው ዴቭ ማግባት ማልችለው? ልቀቀኝ ቤኪ፣ መሄድ አለብኝ። ተረጋጊ ለሊ፣ አርፈሽ ቁጭ በይ። ቆይ ምን ሆነሻል? ምንም አልሆንኩም። በቃ ልሂድበት፣ ልቀቀኝ። ለሊ ቆይ ምን ሆነሻል? ተረጋጊ። እሺ ምን ቤኪ፣ ቆይ እንዴት በዚህ ልክ ትረጋጋለህ? ማዘሯ እንዴት እዛ ሁኔታ ውስጥ ሆና እንዴት መረጋጋት እችላለሁ? አሁን ልቀቀኝ፣ ልሂድበት። ተይ ለሊ ተረጋጊ። እንደዚህ አትሁኝ፣ የባስ ችግር ውስጥ ትገቢያለሽ። አታስብ ቤኪ፣ ለኔ አታስብልኝ። ይሄ እኮ ለኔ ህይወቴ ነው። ከልጅነቴ ጀምሮ የኖርኩበት ህይወቴ እኮ ነው። ለምጄዋለሁ። በቃ ለኔ መታሰር፣ አንድ ክፍል ውስጥ ተቆልፎ መቆየት ለኔ ምንም አዲስ ነገር አይደለም። እቺ ሴትዮ ደግሞ እንደ ልጅነቴ ዛሬ ማትፋታኝ። ቆይ አልገባኝም።
ወደዛ ህይወት ስትመለሽ ምን ህይወት አለኝና? ትንሽ ቀደም ቆይቶ ማዘሯ ላይ እንደዚህ አይነት ነገር አላደርግም። ቆይ ዶክተር ጋር ሄደሽ ነበር? እኔ አልሄድኩም፣ እራሱ መጥቶ ነበር። እሺ ምን አለሽ? እሱ ምን ያደርግልሃል ቤኪ? አሁን በቃ አትከልክለኝ እባክህ፣ ልሂድበት። ቆይ ምንድነው ያበቃው? የኔ ህይወት እኮ አብቅቷል ቤኪ። ማዘሯ በእኔ ምክንያት አንድ ነገር ከሆነች በኋላ ጸጸቱን አልችለውም። አይ ማዘሯን ጫፏን አይነካትም። እገላታለሁ ብለዋል እኮ። ከኔና ከሷ ምረጥ ብለዋል። ለምን አትመርጥም ቤኪ? ቤኪ እኔ አልጠቅምህም። እኔ ለአንተ ብቻ ችግር ውጪ ምንም ማመጣልህ ነገር የለም። በዚህ ልክ ለእኔ ዋጋ አትስጠኝ ቤኪ። እባክህን ምረጥ። እኔ በራሴ ማዘሯን መርጫለሁ። አንተም ደግሞ እናትህን ምረጥ። ለሊ እኔ ካንቺም ከሷ መምረጥ አልችልም። ሁለታችሁም ለእኔ አስፈላጊ ሰዎች ናችሁ። አይገባሽም እንዴ? ሄሎ ገጀራው፣ ትሰማኛለህ? እገልሃለሁ ገጀራው። እናቴን ጫፏን ትነካትና አንላቀቅም። እሺ እመጣለሁ። ቆይ ለሊ ምን ባደርጋት ነው የሚሻለው? ጭራሽ አደረሽ ብላ ከነጭራሹ ቀረች። ቤዛ ቤዛ አቤት ዶክተር። ቤዛ ምን እየሰራሽ? ምንም ዶክተር፣ ምንም እየሰራ አይደለም። ምን ነው ፈለከኝ? ለሊን አውቃታለሁ ብለሽ ነበር ልበል? አዎ ለሊ ዛሬ ቀጠሮ ነበራትና አልመጣችም። ቆይ ግን ለምንድን ነው በየጊዜው የምትመላለሰው? በሽታዋ ምንድን ነው? የካንሰር ታማሚ ነች፣ ግን ሕክምናዋን በጣም ችላ እያለችው ነው። ወይ ለልዬ ልትሞትብኝ ነው ታዲያ? አትሞትም እንዴ? ካንሰር አይደል እንዴ? ታዲያ እሷ ተስፋ ቆርጣለች እንጂ እኮ መዳን ትችላለች። ቤዛ በጣም ጨንቆኛል። በጣም ተደጋጋሚ ደውዬላታለሁ፣ ግን ስልክ አታነሳ። አዴ ነበረች ይዛት የምትመጣው፣ በሰዓቷ የምትከታተላት፣ እያንዳንዱ ነገር የምታደርግላት። አሁን እሷ የለችም፣ ግን ደግሞ የተሻለኝ ነገር አድርጌያለሁ። ቤዛ አሁን አንቺ የምታገዥ ነገር ይኖራል? ማለቴ አውቃታለሁ ስላልሽኝ ብዬ ነው። እሺ ዶክተር፣ ለማንኛውም መላ ይጠፋ ምን ያናግራታለሁ? የምትችይ ከሆነ እንደዛ አድርጊልኝ ቤዛ። ወደ ቤት ልውጣ ዶክተር? መቼ መጣሽና ነው የምትሄጂው? ቤዛ ዝም ስልሽ እኮ አላጠፋሽም አላረፈርሽም እያልኩሽ አይደለም። ብዙ ነገሮችን አይቼ ኋላ እየዘመምልሽ በነፃነት እንድትሰሪና እንዳትጨናነቂ ብዬ ነው። ቤዛ በጣም ብዙ ጥፋቶችን እያጠፋሽ። ይቅርታ ዶክተር፣ ወንድሜን ስፈልገው እኮ ነበር። የት እንደገባ አላውቅም፣ ደግሞ ስልክ አያነሳም። ቤዛ ሰበብ እንድትነግረኝ ሳይሆን የምፈልገው እንድታስተካክኝ ነው። እሺ ዶክተር፣ አስተካክላለሁ። ጥሩ ቤዛ፣ ያልኩሽ ነገር አደረ። እሺ ዶክተር። እሺ በቃ ጨርሻለሁ። ወደ ስራሽ ተመለሽ። ለአዴል ደውልላት እንዴ? ግን ደግሞ ምንም ጥቅም የለውም። እሷ ማስጨነቅ ብቻ ነው። ትንሽ ጊዜ ብቻ፣ ትንሽ ጊዜ አምላኬ እባክህን፣ ለማዞሯ መድረስ አለብኝ። ፈጣሪ እባክህን ትንሽ ጊዜ ስጠኝ። ምንድን ነው የሆነው?